ነው። በትናንትናው ትምህርታችን የእግዚአብሔር ሀልዎት ማስረጃዎች ብለን ካቀረብናቸው መካከል አንደኛው ተፈጥሮ ወይም ደግሞ ስነ ፍጥረት ነው። ስነ ፍጥረት ሲባል 22ቱ ስነ ፍጥረት ማለታችን ነው። ቅዱሳን መላእክትን፣ ሰውን፣ ሌሎች እንስሳት አራዊትን፣ ሰማይንና ምድርን፣ ሌሎች ካለ ፍጥረታትን እግዚአብሔር እንዴት አድርጎ እንደፈጠራቸው አይተናል። ሁለተኛው የህሊና ምስክርነት ነው። የትኛውም እምነት የሌለው አካል ቢሆን እግዚአብሔር እንዳለ አንድ ፈጣሪ እንዳለ ያምናል። አንድነቱን ሶስትነቱን ላያውቅ ይችላል። ስጋዌውን ላይረዳ ይችላል። ምስጢረ ቁርባን፣ ምስጢረ ጥምቀት ወዘተ የሚለውን ነገር ላያውቅ ይችላል። ነገር ግን አምላክ እንዳለ ፈጣሪ አስገኝ እንዳለ ግን ያምናል ብለናል። ሌላው የመጻሕፍትና የቃል እግዚአብሔር ምስክርነት ነው። ታላቁ መጽሐፍ ቅዱስ አስቀድሞ እግዚአብሔር ሰማይና ምድርን ፈጠረ ብሎ ተናግሯል። በዘፍጥረት 1 መጽሐፍ ቅዱስ ስንገልጠው የስነ ፍጥረትን የተፈጥሮ ሁኔታ ነው የምናገኘው። በአንደኛው በሁለተኛው በሶስተኛው ቀን እያለ አጠቃላይ ይዘረዝራቸዋል ማለት ነው። ባጭሩ ገልጹታል። ያም ሆነ ግን የእግዚአብሔርን ፈጣሪነትና አስገኝነት ነው የምንረዳበት። ሌላው የእግዚአብሔር መግቦት ስንል በአጠቃላይ ጠብቆቱን ማለት ነው። የእግዚአብሔር መግቦት መዓልቱን እና ሌሊቱን አንዱ ሳይበልጥ አንዱ ሳያንስ ያፈራረቃቸዋል። መዓልትና ሌሊትና ቀኑን ማለት ነው። ሌሊቱን ተመልከቱት፣ ከመዓልቱ አያንስም። መዓልቱም ቀኑም ደግሞ ከሌሊቱ አያንስም። በየሰዓታቸውን ሳይሰጡ ያፈራረቃቸው። ለምን ከተባለ ለሰው ልጅ ነው የወሉ። ሌሊት ባይኖር ኖሮ የሰው ልጅ አያርፍም። ካላረፈና ጭንቅላቱ አብዴት ካልሆነ ሪፍሬሽ ሆኖ ካልተነሳ የነቃ ማንነት አይኖረውም። ዘገምተኛ የማያስብ እንስሳ ፍጡር ነው የሚሆነው። አይኑ ኮለል እያለ የማያይ ነው የሚሆነው። የማይናገር ነው የሚሆነው። ስለዚህ እረፍት ያስፈልገዋል። ተኝቶ ሲነሳ እፍ ብሎ ይነሳ። አዲስ ማንነትን፣ የነቃ ህሊናን፣ የነቃ አስተሳሰብን ይሄ ጭንቅላት ማሰብ ይችላል ማለት ነው። እንቅልፍ ሲተኛ ማሰብ እንዲችል ነው እግዚአብሔር እንቅልፍን የፈጠረለት። የሚገርም እኮ ነው። ጠብቆ ቸርነቱ እንዲሁ እኮ በእውነት እኛንን አልረዳው ያልን እግዚአብሔርን አልረዳዋል። ሌሊት ማለት ለእረፍት የተለየ ጊዜ ማለት ነው። ልዩ ማለት ነው። ለእረፍት የተለየ ጊዜ ማለት ነው። ቀነ ገዛ ወይም ደግሞ ሰራ። ቀን ማለት ደግሞ ለስራ የተለየ ጊዜ ማለት ነው። ለስራ ሰርተን የምንበላ ብላ በአፈ ገጽ ከተብሎ እንደተጻፈ ለስራ የተለየ ሰዓት ማለት ነው። ስለዚህ ከዘመናችን 100 ዓመት እንኖር 80 ዓመት እንኖር ዘመናችን ግማሹን 40ውን ዓመት ተኝተን እናሳልፈዋለን ማለት ነው። በእንቅልፍ እናሳልፈዋለን ማለት ነው። ሌላው በጋና ክረምቱ ሳይሳሳት ያም ጊዜውን ሳይስት ይሄም ጊዜውን ሳይስት በሰዓቱ ይመጣል። በጋው በሰዓቱ ይመጣል ያልፋል። ሌሊቱ በሰዓቱ ይመጣል ያልፋል፣ ይፈራረቃል። ዝናቡ ግዑዝ ፍጡር እኮ ነው። ዝናቡ እኮ ውሃ ነው አይደለ? ከውቅያኖስ ተቀድቶ በደመና የሚመጣ ውሃ ነው። በደመና ከውቅያኖስ ይቀዳና ያመጣዋል፣ አምጥቶ ይበትነዋል፣ በደመና ይበትነዋል። መግቦቱን ተመልከቱት። በዚህ እንስሳት፣ አራዊት፣ እጽዋት፣ አዝርዕት፣ አትክልት ሕያዋን ሁነው ለስጋውያን ምግብ የሚሆን ፍሬ ያፈራሉ። መግቦቱ ማለት ነው። ይሄ ያልጠቅመን ብሎ ደግሞ አሁን ስጋውና ደሙን እየሰጠን ነው። ስጋውና ደሙ ስጋዬን ብሉ ደሜን ጠጡ ብሎ ስጋውንና ደሙን ሰጥቷል። የእግዚአብሔር የህልውና ማስረጃዎች ብለን ከምናቀርባቸው መካከል አንዱ መግቦቱና ጠብቆቱ ነው ማለት ነው። ሌላው የምናጠናው አንዱ የእግዚአብሔር ባህሪ ነው። የእግዚአብሔር ባህሪ ምን አይነት ነው? ባህሪው ነው። እግዚአብሔር እኛ አምላክ አለን እንላለን፣ አባት አለን እንላለን። የአባታችን የት ነው ያለው ብንባል በሰማይ ነው ያለው ነው የምንለው። በሰማይ ነው ያለው ማለት ግን በሰማይ የሚወሰን ሆኖ ተወስኖ በሰማይ ይኖራል ማለት አይደለም። እሱን የሚወስን ዓለም የለም። ሲጀመር እሱን የሚወስን ዓለም የለም። ዓለማትን እሱ ወስኖ ይዟቸዋል። በሱ እይታ ውስጥ ተጠብቀው ይኖራሉ። በሱ ጠባቂነት ውስጥ ተጠብቀው ይኖራሉ። እሱን የሚወስን ምንም ነገር የለም። ነገር ግን እግዚአብሔር በሰማይ ነው እንለዋለን። ለምን? ስለ ልዕልናው፣ ስለ ጌትነቱ። እሱ ሁል ጊዜ የሚቀደስ ነው። እሱ ሁል ጊዜ የሚመሰገን ነው። ስለ ልዕልናው፣ ስለ ጌትነቱ፣ ስለ ረቀቱ፣ ስለ አለመመርመሩ፣ ስለ አለመታየቱ ማንም እግዚአብሔር እንዲህ ነው ብሎ ሊናገር አይችልም። እግዚአብሔር እንዲህ ነው ይህን ይመስላል ብሎ ሊናገር አይችልም። ስለዚህ በሰማይ የምትኖር እንለዋለን። ያ አባታችን ምን አይነት ነው? ምን አይነት ነው? እግዚአብሔር እንግዲህ መንፈስ ነው።
መንፈሳዊ ነው ማለት ረቂቅ ነው። ረቂቅ ስለሆነ በርቀት ይወልድናል፣ በርቀት ያሳድገናል፣ ረቂቅ መንግስተ ሰማያትን ያወርሰናል። ስለዚህ ከእግዚአብሔር ባህሪ አንዱ ረቂቅነት ነው ወይም ደግሞ አለመመርመር ነው። አለመመርመር ነው ስንል የማይመረመር ነው ስንል ግን ራሱን የማይገልጥ ነው ማለታችን አይደለም። ራሱን የሚገልጥ ክርስቶስ ነው። በስነ ፍጥረት ራሱን ገልጧል፣ ራሱን አሳይቷል። ነገር ግን እግዚአብሔር ረቂቅ ነው ስንል ለምሳሌ ከኛ ከቦዲያችን የእስትንፋሳችን ወይም ሐሳባችን ይረቃል። ከሐሳባችን ነፍሳችን ትረቃለች። ከነፍሳችን ደግሞ የመላእክት ወይም ደግሞ መላእክት ይረቃሉ። ከመላእክት ደግሞ የመላእክት ሐሳብ ይረቃል። ከመላእክት ሐሳብ ደግሞ አካለ ሥላሴ ይረቃል። ከአካለ ሥላሴ ደግሞ የሥላሴ ሐሳብ አይመረመርም። ስለዚህ እግዚአብሔር ረቂቅ ነው የምንለው ከመላእክት ሐሳብ ራሱ እግዚአብሔር ይረቃል። ከዚህ የተነሳ ነው እንጂ እግዚአብሔር ራሱን ለኛ ገልጦልናል። እኛን በማዳን ራሱን ለኛ ገልጧል። የኛን ስጋ በመዋሃድ ራሱን ለኛ ገልጧል። እኛን በመመገብ በመጠበቅ በማኖር እግዚአብሔር ራሱን ገልጧል። ራስን መግለጥና መንፈስነት ወይም ደግሞ ረቂቅነት ግን የተለያዩ ናቸው ማለት ነው። እግዚአብሔር መንፈስ ነው ወይም ደግሞ ረቂቅ ነው ስንል ግን በስም በአካል በግብር በኩነት ሶስት በባህሪ በህልውና በአገዛዝ አንድ ነው። መደበላለቅ በአካል መደበላለቅ ሳይኖርበት በባህሪ በህልውና አንዲት ስልጣን አንዲት አገዛዝ አንዲት ባህሪ አለችው። ሌላው እግዚአብሔር ቅዱስ ነው። በባህሪው ቅዱስ ነው። እግዚአብሔር ቅዱስ ማለትን ማለት ነው የተለየ ማለት ነው። ከፍጡራን የተለየ የሚቀደስ ማለት ነው። ስሙ ራሱ ቅዱስ ተብሎ ይጠራል። እግዚአብሔር አምላክ መለኮት እንደሚባለው ሁሉ ቅዱስ ተብሎ ደግሞ ይጠራል። እግዚአብሔር ስሙ ቅዱስ ይባላል። ስሙ ቅዱስ ነው ተብሎ እንደተጻፈ። ሌላው የከበረ ነው። እግዚአብሔር በባህሪው ክቡር ነው ማለት ነው። ባህሪው ራሱ የከበረ ነው ማለት ነው። በባህሪው ክቡር ነው። በባህሪው ምስጉን ነው። በባህሪው ብሩህ ነው። በባህሪው ንጹህ ነው። ጻድቅ ነው። ጻድቀ ባህሪ ነው እግዚአብሔር። ከእግዚአብሔር ጠባዮች መካከል አንዱ መንፈስነትና ቅድስና ነው። ሌላው ካህሌ ኩሉ ነው። ሁሉን ቻይ ነው። ዓለማትን ካለመኖር ወደ መኖር ያመጣ ነው። ከመኖር ደግሞ ወደ አለመኖር ያሳልፋቸዋል።